ማለት ነው። እነዚህን ሶስቱን የያዘው ህግ የምንለው። ስለዚህ ህግ አለ። ህግ ይጸድቅና ህግ ይወጣል። ህግ ብቻውን ግን በራሱ ምንም ሊያደርግ አይችልም። ይህንን አሁን የሚሰማኝ ሰው ሁሉ ሊያስተውል ይችላል። አንድ ህግ ጸደቅ አይደለም፣ ወረቀት ላይ ቁጭ አለ። ያ የጸደቀው ህግ ራሱ መጥቶ ራሱን ሊያስፈጽም አይችልም። ስለዚህ ህጉ ምን ያስፈልገዋል? አስፈጻሚ ያስፈልገዋል። ህጉን የሚያስፈጽመው ማን ነው ማለት ነው? ለምሳሌ የትራፊክ ህግ ቢወጣ የትራፊክ ህጉ ሰፈር መጥቶ ሊቀጣ አይችልም። የትራፊክ ህጉ ሰፈር መጥቶ ሊዳኝህ አይችልም። ያንን ተግባራዊ የሚያደርጉ እሱን እየጠቀሱ ያንን ነገር ምን የሚሉ አሉት ማለት ነው? የሚያስፈጽሙ አሉት ማለት ነው። ስለዚህ ነቢያት ማለት ህጉን ምን የሚሉ ማለት ነው? የሚያስፈጽሙ ማለት ነው። አንደኛ የነቢያት ሚና ህግ ማስፈጸም ነው። ስለዚህ ህጉን የሚያስፈጽሙት ነቢያት ናቸው። አንዳንድ ጊዜ ነገሮች ቅድም እንዳልኩ ነው፣ ሀቲቱ ይሰፋና ዓላማውን እንስታለን። ነገሮች በሰፊው አሁን ነቢያቶች እግዚአብሔር እንዲህ ይላል እያሉ ሲናገሩ እንሰማቸውና የነቢያት ሚና ኦራክልስ ናቸው የሚል ትርጉም ተሰጠው። የእግዚአብሔርን የሚናገረውን ነገር ለሰው ምን ማለት መናገር ተደርጎ ሚናቸው ተቀሸበ ማለት ነው። እሺ ከመቀሸቡ በፊት ግን ህግና ነቢያት ለምንድን ነው አብረው የተያያዙት ሲባል በህግ ውስጥ ዝርዝር ሁኔታ ተቀምጧል። በህግ ውስጥ ዝርዝር ሁኔታ ተቀምጧል። ለምሳሌ ኤልያስን እንውሰደው። ኤልያስ ሲዶና ወዳለች ወደ አንድ ሰራብታ ከእግዚአብሔር ዘንድ ተልኮ ሄደ አይደለም? አዎ። እዛ ገብቶ የምናገረው አንደኛ ነገሥት ምዕራፍ 18 እና 19 ነው። አድማጮቻችን እንዲያነቡት ማለት ነው። እዛ ገብቶ እንጀራውን እንጎቻውን በላ፣ ጠጣ፣ እዛ እንዲኖር ራሱን አመቻቸ። ነገር ግን በሚኖርበት ቤት ውስጥ ሴትዮዋ አንድ ልጅ ነበራት። ልጁ ምን አለ? ሞተ። ሲሞት ሴትዮ የተናገረችው አንድ ነገር አለ። ምንድን ነው ያለችው? ኃጢአቴን ልታሳስብ ልጄን ልትገል ወደ ቤት ይመጣል አለችው። የነቢያት ሚና ኃጢአትን ያሳስብና ፍርድ ይሰጣል። ኃጢአት አንቀጽ አለው። በአንቀጽ ውስጥ ኃጢአት ይፈለጋል። ያንን ኃጢአት ሰርተ ከተገኘ ምን ይሰጣል? ፍርድ ይሰጣል። የነብዩ ሚና ህጉን ማስፈጸም ስለሆነ እንደ ህጉ ከሄድክ እሺ ካልክ የምድርን በረከት የምትበላበት፣ እምቢ ካልክ ካመጽክ ግን ምን ይበላል? ሰይፍ ይበላል። ይሄንን ያስፈጽማል። እሺ ስትል በረከትን፣ እምቢ ስትል ደግሞ ምን ሰይፍን የሚሰጥ አካል የነቢያት ሚና። ስለዚህ እናንተ ከዓላማው ወጣችሁ ኦራክልስ ወደ ሆነው ነገር አታመዝኑ። መጀመሪያ ዓላማው ምንድነው? ህግና ነቢያት ለምንድን ነው ተጣምረው የሚነገሩት? ሙሴና ኤልያስ የተባሉበት ምክንያት ምንድን ነው? ኤልያስ ምንን ነው የሚያመለክተው? ነቢያትን ነው አይደል? ሙሴ ምንድን ነው የሚያመለክተው? ህግን ነው። ህግና ነቢያት ናቸው እዛ ጋር የመጡት። ህግንና ነቢያትን ለክርስቶስ ኢየሱስ የማበርከት ሚና ተሰጥቷል አይደል? ስለዚህ ከዛ በኋላ ህጉም ማን ነው የሚወክለው? ክርስቶስ ነው። ነቢያትንም የሚወክለው ማን ነው? ክርስቶስ ነው። ምክንያቱም የሙሴ ቃል ነው። እግዚአብሔር ከወንድሞቻችሁ መካከል እንደኔ ያለ ምን ያመጣላችኋል? ነብይ ያመጣላችኋል። ስለዚህ ነብዩ መጥቷል። እሺ እናስቀምጠው። አሁን ህግና ነቢያት። ስለዚህ ህግ ረቂቅ ነው። ህግ ተጽፏል። ህግ ተደንግጓል። ህጉ ግን ወጥቶ ራሱን ተግባራዊ ሊያደርግ አይችልም። ስለዚህ ህጉን የሚተገብር አካል ስለሚያስፈልገው ህጉን የሚተገብረው አካል ማን ተብሎ ተጠራ? ነቢያት ተብሎ ተጠራ። ስለዚህ ህግና ነቢያት ሁልጊዜም ተያይዘው የሚቀመጡበት በዚህ ምክንያት ነው። ህግና ነቢያት ሁሉ በዚህ ቃል ተሰቅለዋል ያለው ክርስቶስ በዚህ ምክንያት። ይሄንን ያዙልኝ። አሁን ጴጥሮስ ልሞት ነው አለ። ልሞት ነው፣ ከዚህ ማደሪያ መለየቴ ፈጥኖ ሊሆን ነው። ስለዚህ በዛ በክብር ተራራ ከሱ ጋር ሳለ አይደለ? እንመለስ። ሁለተኛ ጴጥሮስ ምዕራፍ 1 ከመውጣቴም በኋላ እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ ተጋለሁ። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስ ኃይልና መምጣት አስታወቅናችሁ። ከገናናው ክብር ቅድም ማቴዎስ ላይ ያነበብነው
በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማ። ቁጥር 19 ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለ። እቺ ቃል መፈታት አለባት። ከእርሱም ይልቅ ከምን ይልቅ? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ከሚለው ድምፅ በላይ እጅግ የጸና የትንቢት ቃል ምንድን ነው ስንል ራሱ ፐርሰኑ ነው። ክብር ለእግዚአብሔር ይሁን። ራሱ በአካል ከኛ ጋር መሆኑ የተባለለት የተነገረለት ትንቢት የተወራለት በአካል ከማን ጋር አለ? ከኛ ጋር አለ። እጅግ የጸና የትንቢት ቃል አለ። እጅግ የጸና የትንቢት ቃላቸው ማን ነው? በአካል ያለው ክርስቶስ። እንቀጥል። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራ መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። እየጠነቀቃችሁ ነው የሚለው። እየጠነቀቃችሁ መልካም ታደርጋላችሁ። ቁጥር 20 ይህን በመጀመሪያ እወቁ። ምን እንወቅ ፒተር? በመጽሐፍ ያለውን ትንቢት ሁሉ። ተው ፒተር ትንሽ አስቀረልን ፕሊስ። ይህን በመጀመሪያ እወቁ። እኛ ከእሱ ጋር እያለን በተራራው ላይ ድምፅ ሰምተናል። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ስሙት የሚል ገናና ትልቅ የማይሻር ዘላለማዊ ድምፅ ሰምተናል። ስለሱ የተመሰከረ ድምፅ ሰምተናል። እሺ ይህን በመጀመሪያ እወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ፕሊስ አንድ እንኳን ልውሰድ። ለዘመኔ የተተነበየልኝ ከመጽሐፉ፣ ለሕይወት የተተነበየልኝ ከመጽሐፉ፣ ለኑሮ የተተነበየልኝ ካለ ከመጽሐፉ፣ ለትዳሬ የተተነበየልኝ ካለ ከመጽሐፉ፣ ለስራ የተተነበየልኝ ካለ ከመጽሐፉ። ጴጥሮስ አንድ ልውሰድ። ማንም ይህን በመጀመሪያ እወቁ። ማንም በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ለምን? ትንቢት ከቶ በሰው ፈቃድ አልመጣም። የጌታ ሰው ምን ይሰማል ስለኔ? ትንቢት ከቶ በሰው ፈቃድ አልመጣም። በእኔም በተንባው ትንቢትን በሚፈልገው ፈቃድ አልመጣም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ተናግረዋል። አዎ። ተጽፎልናል። አዎ። ምክንያቱም እኛ አሁን ያለነው የተጻፈው ቃል ላይ ነው የደረስነው። ስለዚህ ተነድተው ምን አሉት? ተናገሩት። ንግግር ነበር። ነገር ግን ያንን ንግግሩን ሪከርድ አድርገው አስቀምጠውልናል። በመጽሐፍ ያለውን ትንቢት ይሉ ተባለ። ንግግሩ ትናንት ድምፅ የነበረው ዛሬ ምን ሆነ? መጽሐፍ፣ የተጻፈ ቃል ሆነ። ስለዚህ የተጻፈው ቃል ትንሽ እንውሰድ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ምክንያቱም ትንቢት ከሰው ከቶ በሰው ፈቃድ ምን አላለም? አልመጣም። ነገር ግን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ተናግረውታል። ታዲያ ትንቢት ስለማን ነው? በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ምን በሉት? ስሙት። ዓላማው አንድ ነው። አንዱን ማግነን ነው። አንዱን ማሰማት ነው። የአንዱ ንግግር ላይ ትኩረት እንድናደርግ፣ የአንዱ ስብዕና ላይ ትኩረት እንድናደርግ፣ ወደ እሱ መምራት፣ ወደ እሱ መንዳት ነው ዓላማው። ስለዚህ እኔ መጽሐፍቶች ላይ ስንቀዋለ ለእንትኔ ነው ስል በፍጹም አይደለም። ለአንተ ክርስቶስ ነው በራስህ። ለአንተ ያ ትንቢት አይደለም። ለአንተ ያ ትንቢት አይደለም።
ለአንተ አዋጭ ማን ነው? የእግዚአብሔር አጀንዳ፣ የእግዚአብሔር ዓላማ፣ የእግዚአብሔር መናገሪያ፣ የእግዚአብሔር ቋንቋ፣ የእግዚአብሔር መገለጥ፣ የእግዚአብሔር ስብዕናው ነው። ማን ነው? ክርስቶስ ነው ለአንተ። ስለዚህ ማንም በመጽሐፍት ያለውን ትንቢት ለገዛ ለራሱ ሊተረጉም አይተፈቀደም። እንዴ ቆይ ጴጥሮስ እንመለስ ወደ አንደኛ ጴጥሮስ 1:10 እንመለስ። ወደ አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 እንመለስ። ይሄ ነገር የስህተት ሳይሆን አይቀርም። እንመለስ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። ራሳቸው መዳንን እየፈለጉ ምን አሉ? መረመሩ። ምን ብለው? በእነርሱ የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ፣ ክብር ለእግዚአብሔር ነው። በእነርሱ የነበረ የክርስቶስ መንፈስ ለካ የሚያወራው ምንድን ነው? አስቀድሞ ስለሚመጣው መከራ፣ ከዛስ ከመከራው በኋላ ስለሚያገኘው ክብር አስቀድሞ ምን እያለ እየመሰከረ። ትንቢት የተናገሩት ነቢያት ለካ የሚመረምሩት የሚናገሩት የነበሩት ክርስቶስ ይመጣል፣ መከራ ምን ይላል? ይቀበላል። መከራ ተቀብሎ ብቻ አይቀርም። ሃሌሉያ። ምን ይላል? ሞትን አሸንፎ መከራውን አሸንፎ በእግዚአብሔር መንፈስ ጉልበት ምን ይላል? ይነሳል። ወደ ክብሩ ምን ይላል? ይገባል። መከራ ብቻ አይደለም፣ ክብር አለ። ክብር ለእግዚአብሔር ይሁን። ስለማን? የክርስቶስ መንፈስ በእነሱ የነበረ። የሚናገረው ስለምንድን ነው? ስለ ክርስቶስ መከራና ስለ ክርስቶስ ክብር ነው። ይሄ መቼ ነው የሚፈጸመው? በምን አይነት ሁኔታ ነው የሚፈጸመው? ያሉ ይመረምሩ ነበር። ፐርሰናሊ እነሱን ብንጠይቃቸው አጀንዳቸው እዚህ ላይ ነበረ። አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ ትንቢት የተናገሩት ነቢያት አለ። ስለዚህ መጽሐፍትን እኔና እናንተ በሁለት እንክፈላቸው። ግድ የላችሁ፣ በሁለት እንክፈላቸው። አንደኛ አለ ስለማን? ስለ እርሱ መስማት። አንደኛው ስለ እርሱ መስማት ወይም መናገር ልትሉ ትችላላችሁ። ሁለተኛው እርሱን መስማት። እግዚአብሔር ምን አለ? በገናናው ክብር ከደመናው ውስጥ የወጣው ድምፅ ምን አለ? በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ምን በሉት? ስሙት። መጀመሪያ ስለ እርሱ ስንሰማ ኖረናል። ጭብጡ እሱ ነበር። ሰማችሁኝ? አሁን እየተገናኘን ነው። መጀመሪያ መጽሐፎቹ በሙሉ ሲነግሩን የነበሩ ስለማን ነበር? ስለ እርሱ መስማት ነበር። ይሄ ያዝነው። ይመጣል፣ ይገለጣል፣ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል። ሁሉም እያንዳንዱ ምሳሌ፣ እያንዳንዱ ታይፖሎጂ ስለማን ነበር? ስለሱ ነበር። በምድረ በዳ እባብ ብትሰቅል ስለሱ ነው። ዮናስ አሳ ሆድ ውስጥ 3 ቀን 3 ሌሊት ቢቆይ ስለማን ነው? ስለሱ። እያንዳንዱ ታይፖሎጂ፣ እያንዳንዱ እሱን የሚወክል አካሉ እስኪመጣ ድረስ ስለሱ መስማት ነበር የያዘው። ስለሱ መተንበይ ነበር። ስለሱ ነበር የሚነገረው። የሚመጣው ታዳጊ፣ የሚመጣውን ቤዛ፣ የሚመጣውን አስታራቂ፣ ደሙን አፍስሶ ስጋውን ቆርሶ ሰውንና እግዚአብሔርን በአንድ አካል ይዞ የሚቀርበው እሱ የመጽሐፉ ዋና አጀንዳ፣ የመጽሐፉ ፍሬ ነገር እሱ ላይ ነበር የሚያጠነጥነው። እሱ ላይ ነበረ ትኩረቱ። ስላልመጣ ስላልተገለጠ ከሴቲቱ የሚወለደው የእባቡን ራስ ይቀጠቅጣል ሲባል ይመጣ ነበረ። ከዛ ገላትያ 4:4 መጣና ዘመኑ በደረሰ ጊዜ እግዚአብሔር ከሴቲቱ የተወለደው ልጁ ምን አለ? ላከ። ዘመኑ እስኪደርስ ድረስ ምን ይል ነበር? ስለ እርሱ መስማት ነበር የያዝነው። ነቢያቶች ምንድነው? ስለ እርሱ መናገር ነበር የያዙት። እነሱ ሲናገሩ እኛ ስለ እሱ ምን ነበር? እንሰማ ነበር። ነቢያቶች ስለ እሱ ይናገራሉ። ሰው ደግሞ ስለማን ይሰማል? ስለ እሱ ይሰማል። ረጋቢ የተባለው በለዓምን አፍ ተጠቅሞ
ይመጣል፣ አሁን ግን አይደለም፣ ሩቅ ነው፣ አየዋለሁ። እርገምልኝ አልኩ እንጂ ስለ እስራኤል መልካም ተናገር ማን አለ? የእስራኤል መልካም የሚመጣው ነው። መልካም አንድ ብቻ ነው አይደል? ለእስራኤል ተስፋ የሚመጣው ማን ነው? እሱ ነው መልካም ነገሩ። እርገምልኝ እኮ ነው ያልኩ። ናስቲ ታይህ እንደሆነ እስራኤልን እዚህ ላይ ወጣና እስራኤልን ሲያይ በእስራኤል የሚገለጠው ነው ሰውየው። አንተ እዛ ጋራ የተሰበሰበውን እስራኤልን እንዲረግምለት የጠራው ሰውዬ በእስራኤል አልፎ የሚመጣው ነው። አንተ እኮ እዚህ ቁጭ ብለህ ሌላ ወሬ ነው የምታወራው። እሱ ግን ረጋሚው ሰውዬ አልፎ አየ የሚመጣውን አየዋለሁ፣ አሁን ግን አይደለም ማለት እመለከተዋለሁ፣ አሁን ግን አይደለም። የያዕቆብን ዘር አየዋለሁ አለ። ከያዕቆብ የሚወጣው ምን እለዋለሁ አለ? አየዋለሁ፣ ኮከብ ይወጣል አለ። እንዴት አድርገህ ነው ማየት የምትችለው ወንድም? እንዴት አድርገህ ነው አልፈ ማየት የምትችለው? በአንተ የሚመጣ የክርስቶስ መንፈስ አስቀድሞ ካልነገረህ በስተቀር ስለሱ መናገርም ስለሱ መስማትም አይቻልም። ስለዚህ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ምን ትላላችሁ? ትስታላችሁ። በረጋሚም ይሁን በተረጋሚው፣ በአድናቂው ይሁን በተደናቂው እየመጣ እግዚአብሔር ዓላማው ምን ይል ነበር? ያስታውቅ ነበር። ስለዚህ የመጀመሪያው የመጽሐፉ ዓላማ ስለ እርሱ ምን ማለት ነበር? መስማት። ከዛ በኋላ እርሱም መስማት። ዕብራውያን 1:2-3 እስቲ እናውጣ። እነዚህ የዕብራውያን ሰዎች ሲነገራቸው የነበሩ የኖሩ ሰዎች ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። በምን ተናገረ? በብዙ አይነት መንገድ። ቅድም እንዳልነው አንዳንዴ በረጋሚው ምን ይላል? ይናገራል። በዛም በዚህ በእብዱም በጤነኛው ብቻ ባገኘው ነገር ሁሉ እግዚአብሔር ምን ይላል? ይናገራል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ያኔ ስለሱ ነበር፣ አሁን ግን በርሱ ነው። ያኔ የሚወጣ ሳይመጣ በፊት ስለማን ነበር ወሬ ሁሉ? ስለ እርሱ። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን ትለዋለች? አማኑኤል ትለዋለች። ጌታ ራሱ ምልክት ይሰጣችኋል። ምልክቱ ይሄ ነው። የመጨረሻው ነብይ መጥምቁ ዮሐንስ መጣና አጥማቂ ዮሐንስ ከኔ በኋላ የሚመጣው ከኔ በፊት ነበር። ሰምታችሁኛል? የሚመጣው ከማን በኋላ ነው? ግን ከኔ በፊት ነበር። የጫማውን ጠፍር ልፈታ የማይገባኝ እርሱ መንሹ በእጁ ይሁን። አውድማውን ምን የሚል የሚያጠራው። ከዛ ሲያዩ እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ። ኃጢአት ሳይወገድ የዘላለም ሕይወት ትኩረት የሚያደርጉት እናንተ በመጽሐፍት የዘላለም ሕይወት እንዳለ ይመስላችኋልና እነሱን ትመረምራላችሁ። ኃጢአት ሳይቀጣ ኃጢአት ሳይወገድ የዘላለም ሕይወት ከየት ይገኛል? የጻፎችና የፈሪሳውያን ስህተት አያችሁ። እናንተ በመጽሐፍት የዘላለም ሕይወት እንዳለ ይመስላችኋልና እነሱ ምን ትላላችሁ? ትመረምራላችሁ። ኃጢአት ልኩን ሳያገኝ ኃጢአትን በስጋው በእንጨት ላይ ሳይሸከም እንዲሁ በነፃ የዘላለም ሕይወት ይገኛል እንዴ? አይገኝም። ኃጢአትን በስጋው በእንጨት ላይ የሚሸከመው አካል ሳይገለጥ ሳይመጣ
ስለዚህ እነዚህ ነቢያት በሙሉ ስለሱ ተናገሩ። መዝሙራት መዝሙር ምዕራፍ 8 ቁጥር 2 እስቲ አንድ መዝሙር እናውጣ። መዝሙር ምዕራፍ 8 ቁጥር 4 በመዝሙራትም ስለኔ ተጻፈው ይፈጸም ዘንድ ይገባል አይደል? መዝሙር ምዕራፍ 8 ቁጥር 4 ታስበው ዘንድ ሰው ምንድነው? ትጎበኘውም ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችም ሥራ ላይ ሁሉ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞ የምድረ በዳውን እንስሶች፣ የሰማይን ወፎች፣ የባህርን ማሶች፣ በባህር መንገድ የሚሄደውን ሁሉ አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። ማን ነው ይሄ? ታስበው ዘንድ ሰው ምንድነው የተባለው? ማን ነው? የዕብራውያን ጸሐፊ ማን ነው? ዳዊት የዘመረው ይሄ ታስበው ዘንድ ሰው ምንድነው? ከመላእክት ይልቅ እጅግ በጥቂት አሳነስከው ያልከው ማን ነው? ዕብራውያን ምዕራፍ 2 ከቁጥር 3 ጀምሮ ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለኛ አጸኑት። እግዚአብሔርም እርሱ ራሱን እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ታምራትም መንፈስ ቅዱስን በማደል አብሮ መሰከረ። ቁጥር 5 ስለሱ የምንናገርበትን የሚመጣውን ዓለም ለመላእክት ያስገዛው አይደለምና። እንዴት? ቁጥር 6 ነገር ግን አንዱ በአንድ ስፍራ እኛ አንቀጽ ቁጥር ካልጠቀሰን አይሆንም ማለት የዕብራውያን ጸሐፊ መጣና አንዱ በአንድ ስፍራ፣ እኛ ደግሞ ቁጭ አደረግነው። ዳዊት በመዝሙር ምዕራፍ 8 ቁጥር 4 አለ። ጥሩ መለያ ነው አይደል? እንደዚህም ተብሎ ይነገራል። የግድ ጥቅሱን ካላወጣልኝ አትበሉ፣ ተናጋሪውን ካልነገርከኝ አትበሉ። እሱ አይደለም ዓላማው። ነገር ግን አንዱ በአንድ ስፍራ ታስበው ዘንድ ሰው ምንድነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና ምስጋና ዘውድ ጫንክለት፣ በእጆችም ሥራ ላይ ሾምከው፣ ሁሉም ከእግሮቹ በታች አስገዛለት ብሎ መሰከረ። ሁሉ ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተውምና፣ አሁን ግን ሁሉ እንደተገዛለት ገና እናያለን። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት ታንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናገኘዋለን። ዳዊት ምንድነው የምታወራው? አንዱ አንድ ስፍራ ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ በእጆች ሥራ ላይ ሁሉ ሾምከው ብሎ የተናገረው ሰው ያነሰበትን ምክንያት ይነግረናል። ከዛም ደግሞ የሚልቅበትን ምክንያት ይነግራል የዕብራውያን ጸሐፊ። ነገር ግን ይላል፣ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ክብር ለእግዚአብሔር ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ ነበር። ከመላእክት ያሳነሰው ምንድን ነው? ስለ ሰው ሁሉ ሞትን ለመቅመስ ስለመጣ አነሰ። ሟች ከማይሞተው ያንሳል። እርግጠኛ ነኝ ይህን ዴፊኒሽን። ከማይሞተው አካል ማን ያንሳል? የሚሞተው ያንሳል። ሟች አንድ ጊዜ ሰለሞን ምሳሌ ሲሰጥ ምን እንዳለ ታውቃላችሁ? በመክብብ ላይ ከሞተ አንበሳ በሕይወት ያለው ውሻ ይበልጣል። ከሞተ ምን አንበሳ ጀግና ነው፣ ግን ምን ብሏል?
ሞቷል። ፈሪ ሊሆን ይችላል፣ ድንጉጥ ሊሆን ይችላል፣ ልክስክስ ሊሆን ይችላል። ግን በህይወት ያለ ምን ይለዋል አለ? ይሻለዋል ከሟችና ከማይሞተው ብለን ሰረለዝ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስም ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። አሁን ከሁሉ ከእግሩ በታች ይገዛለታል። ከሞት መከራ በኋላ በክብሩ ከገባ ጊዜ ሁሉ ከማን በታች ይሆናል? አንሶ የነበረው አሁን የበላይ ይሆናል። ሁሉ ይገዛለታል። ክብር ለእግዚአብሔር። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ምን ብሎታልና ተገብቶታል። ዳዊት የመዝሙራት የቅኔ መጽሐፍቶች። ስለዚህ ቅድም እንዳልኩት ሁለት ነገሮች ላይ ትኩረት ማድረግ አለብን። በአጠቃላይ ሲነገሩ የነበሩ የብሉይ ኪዳን መጽሐፍቶች፣ እስቲ የብሉይ ኪዳን የምንለው መጽሐፍ አባቶቻችን በምን ዘጉት? እስቲ ትንቢተ ሚልክያስ የመጨረሻው ምዕራፍ 3 ከቁጥር 1 ጀምሮ ትንቢተ ሚልክያስ ምዕራፍ 3 ከቁጥር 1 ጀምሮ እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አቃቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ የሚቆም ማን ነው? እንደተባለው የሚቆም ጠፋ በፊቱ። እነሆ መልእክተኛዬን ምን እልካለሁ፣ መንገድንም በፊቴ ያስተካክላል። ራሱ እኮ ነው ያለው። ደግሞ አይገርም? እነሆ መልእክተኛዬን ምን እልካለሁ። ዮሐንስ ምን ነው? መልእክተኛዬ ነው እልካለሁ፣ መንገድንም በፊቴ ያስተካክላል አለና እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ምን ይላል? ይመጣል። የምትወዱትን የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። በዚህ ነው ይመጣል። ትንቢተ ሚልክያስ ምዕራፍ 3 መዝጊያው ላይ ምን ይላል? ይመጣል። እንግዲህ ከዚህ ጊዜ በኋላ 400 ዓመት የጸጥታ ዘመን ወይም ኢንተርቴስቲመንታል ፔሪየድ መጥቷል ይላሉ። የጸጥታው ወይም ደግሞ የጨለማው ዘመን ተፈጽሟል ይላሉ ከዚህ ቃል በኋላ። ይህንን ለስኮላር ስንተውና እኛ ወደ ሐሳባችን እንመለሳለን። እሺ፣ ስለ እርሱ መስማትና እርሱን መስማት በዚህ ሁለት ቃል ነው የተቀበለው ማለት ነው። ስለ እርሱ ስንሰማ ኖርን። ከዚህ በኋላ ስለ እርሱ በመስማት አንኖርም። ማንን እንሰማለን? እሱን እንሰማለን ማለት ነው። በእርሱ ደስ የሚለኝ የምወደው ልጄ እሱ ነውና እሱም ምን በሉት ስሙ። ተናጋሪው መጥቷል ማለት ነው። አሁን እሱን የክርስቶስን ማንነት መረዳት ላይ እንሂድ ማለት ነው። የመጽሐፉን ዓላማ ስለሱ መስማት ወይም ስለሱ መናገር ከሆነ የመጽሐፉ ዓላማ ከዛስ ማንን መስማት ይሆናል? እርሱን መረዳት፣ እሱን መስማት ይሆናል ማለት ነው። እሺ እንግዲህ ስለ እግዚአብሔር ስንነጋገር እግዚአብሔር ዲስከቨር አይደረግም ወይም ደግሞ በመመራመር ልንደርስበት አንችልም፣ ራሱን ካልገለጠልን በቀር ማለት ነው። እግዚአብሔር የምናውቀው በገለጠልን ልክና መጠን ነው ማለት ነው። ይህንን በደንብ ልናውቅ ያስፈልጋል ማለት ነው። የእግዚአብሔር ደግሞ የመጨረሻው የመገለጡ ልክ ወይም ክላይማክሱ ክርስቶስ ኢየሱስ ነው። እግዚአብሔር በፍጥረት ተገልጧል። በፈጠረው ነገር በተለያዩ ነገሮች እግዚአብሔር ራሱን ምን ብሏል? ገልጧል። የመጨረሻው የመገለጡ ልክ የመገለጡ ክላይሜክስ
የመጨረሻው ደረጃ ግን ራሱን በማመግለጡ ነው፣ በክርስቶስ። ይሄን ልብ በሉ። ስለዚህ የክርስቶስን ማንነት መረዳት ማለት የእግዚአብሔርን የመጨረሻ መገለጥ መረዳት እንደሆነ ወቁ። የመጨረሻውን መገለጥ መረዳት እንደሆነ ወቁ።